ጉድ እኔ ባሌን አፈቀኝ ብዬ ላይ ብላ ያለቀስኩ። ወይኔ ቆፍጣናዋ ሴትዮ እጅ ሰጠች። ቅሌት ሞት ይሻላል ከዚህ። ወይኔ አሁን ባሌ ይሄን ቤ ምን ይላል? ሀቢባ ናት። እኔ አላምንም። ቆፍጠን በሉ ብዬ እየመከኩኝ ራሴ ላይ ሲደርስ ቆፍጠን ማለት ከበደኝ። ወይኔ ገና እኮ ነገ ሳምንቴ ነው ከባሌ ከተለየው። ሰው ልጆቼ ናፈቁኝ ብሎ ያለቅሳል። ለኔ ባሌ ናፈቀኝ ብዬ ያለቅሳለሁ። በሉ አሁን ባሌ ጋር ልደውልና ምን ያህል እንደናፈቀኝና እንደምወደው ልንገረው። ቻው። እሺ ባሌ ጋር ልደውል፣ ከባሌ ጋር ላውራ፣ ቪዲዮ ኮል ደውዬ ልንገረው። ዋጋህን ያወቅኩት አሁን ስንለያይ ነው። ምን ፍቅር አባቴ እወድሃለሁ በጣም ብዬ ልንገረው። የሰዓዳ ኢትዮብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ ላይክ ሼር አይረሳ። እንግዲህ አንዳንድ መረጃና ማስረጃዎች እያየን ነው። ዛሬም አመት ባልነው ሀቢባ እንግዲህ ያው በፋኒና በሳምሪ መካከል አዲስ አጀንዳ አለ አይደለ? እየሰማችሁ እያያችሁ ነው ማለት ነው። ምን እንዳለች ታውቃላችሁ? በጣም ነው ያናደደችኝ ወላሂ ማለት ነው። በመጀመሪያ ደረጃ ስንት እህቶች አሉ አይደለ እንዴ ልጆቻቸውን አረብ ሀገር ጥለው የሚሄዱ አለች። ለምንድን ነው ታዲያ ይህን ለሀቢባ አድርሶልኝ? ለምንድን ነው ታዲያ ያንቺ ልጆች ያንቺ እንደዛ ካልሽ ለምንድን ነው ያንቺ ልጆች ኢትዮጵያ ጥለሻቸው ስትሄጅ የምትንገበገቢው? ጥያቄ ነው ይሄ። አንቺ ልጆችሽን ወደ ኢትዮጵያ ጥለሻቸው ስትሄጅ ለምንድን ነው የምትንገበገቢው? ምክንያቱም ሳምሪና ፋኒ በተለያዩበት እሷ ሙድ እየያዘች ነው ሀቢባ ማለት ነው። ለምን ጂጂኪያ ካሁን በፊት ስለረገጠቻት እንዳትረግጣት ለማስተባበል ማለት ነው። ለማስተባበል በመጀመሪያ ደረጃ አንቺ ሰውን ስትወጅ እስከ ንፍጥ እስከ ልጋጉ ማለት ነው። ሳምሪ እያረገችው ያለ ነገር ስተት ነው። ትዳሯን ፈትታ ወዝ ወዝ እያለሽ እኔ አንቺን ብሆን አልሻት። እኔ አንቺን ብሆን እንትን እጨፍር ነበር እደንስ ነበር አልሻት። ኦኬ። በሁለተኛ ደረጃ ደግሞ ከመቼ ወዲህ ነው ባሩክ ወይም ደግሞ የምትለብሽው ጸጉር የጭራ ጸጉር እንትን እንደ ሻርፕ ነው የምትጠቀመው ብለሽ ስትይ ምን ለማለት ፈልገሽ ነው አንቺ ሴትዮ? እኛ እኮ ዝም የምንልሽ እኮ አውቀን ነው እንጂ ፈርተንሽ አይደለም። አድርሱልኝ ለሀቢባ። ምክንያቱም በቃ የሆነ አለ አይደለ እሱ አሁን በጣም ገንዘብ አጥግቧታል። በጣም ጠግባለች ማለት ነው። በጣም ጠግባለች። ምክንያቱም የምትናገረውን አታውቅ ምን አታውቅ። ሰክራ እያለች መሰለኝ ዛሬ የተናገረችው። ብዙ እህቶች እኮ ልጆቻቸውን አረብ ሀገር ጥለው ሂደው የእንትን ይላሉ። አስባችሁታል? አንቺ እንደዛ ከሆነ አንቺ ልጆችሽን ተይና እስኪ ለምን ጥለሻቸው ከባልሽ ለምን አትለያይም ታዲያ? ለምን ከባልሽ ለምን ትተሻት ሄጅም? አንቺ የሌላው ልጅ አይደለም የአንቺ ልጆች ናቸው። ሁሉም እኮ በአፍንጫ አይደለም የተወለደው፣ ሁሉም በታችኛው ቤት ነው አይደለ? ስለዚህ የሰውን ሰው ማክበር አለብሽ። ገባሽ አይደለ? አንቺ የራስሽን ትዳር አክብረሽ የሰውን ትዳር መናቅ አይጠበቅብሽም። ምክንያቱም ሳምሪ እያረገችው ያለ ነገር ስተት ነው ብለሽ ወደ ልቦናዋ እንድትመለስ መምከር ነው ያለብሽ እንጂ ወደ ልቦና ወደ ቤቷ ወደ ትዳሯ ወደ ልጆቿ እንድትመለስ ነው እንጂ ማድረግ ያለብሽ። አንቺ ምን አልሽ? ስንት እህቶች አረብ ሀገር ምሳሌን ምን አረግሽ? አረብ ሀገርን ማለት ነው። አረብ ሀገር የሚሄዱ እኮ አተው የሌላቸው ሆኖ የሚበላ የሚቀመስ የሌላቸው ሆኖ እንጂ ማንኛውም ሰው ልጁን ጥሎ አይሄድም። ገባሽ? ማንኛውም ሰው ልጁን ጥሎ አይሄድም። አንቺ ለምን ቁማር እያጫወትሽ አይደል እንዴ? ለመብላት ብለሽ እኮ ቁማር እያጫወትሽ እኮ ነው የምትኖሪ። ኑሮሽ ሁሉ ቁማር፣ ኑሮሽ ሁሉ ፎርጅድ፣ ህይወትሽ ሁሉ ፎርጅድ። ጭራሽ እኔ በጣም ያናደደች ምን እንዳለች ታውቃላችሁ? በእንትን ይሄን ባሩኩን ነው ይሄ ምንድነው የምትለብሰውን ይሄ እሱን አውልቄ ስትባል ምን አለሽ መሰላችሁ? እኔ ሙስሊም ነኝ እሱን አላወልቅም። እስልምና ባንቺ አይለካም። ሰካራም ማለት ነው። አንቺ እየሰከርሽ እኛ እኮ ያንቺ መረጃ እኮ እናወጣለን ካለ እኮ በጣም ነፍ ታሪክ አለ ስላንቺ የሚወራ። መጀመሪያ ከፍትፍቱ ፊቱ ይላል። ገባሽ? ሳምሪ ስተት ነው ባልሽን አትተይ ልጆችሽን አትተይ ብለሽ መናገር እያለብሽ አንቺ ግን ምሳሌን ማናረክሽ አረብ ሀገር ያሉት ሁለት አይነት ሰው ናቸው። አረብ ሀገር ሌላ ነው፣ እዚህ አውሮፓ ሌላ ነው። ሳምሪ የኢኮኖሚ ችግር የለባትም የጥጋብ ችግር እንጂ። ገባሽ? አንቺ ግን ምሳሌ ማንን አረክሽ? የአረብ ሀገር እህቶች በጣም ነው የሚያስጠላው። ካንቺ ይህን አንጠብቅም። ምክንያቱም ያንቺ ነገር አሁን
ቁልጭ እያለ እየወጣ ነው። ቁልጭ እያለ ማለት ነው ነገሩ። ቤተሰቦችሽን ክደሽ የሌላ እምነት ትዳር ይዘሽ ስትንዘላዘይ ነው ነገሩ የቀረው። አየሽ አንቺ ለራስሽ ሳትኖሪ ሰውን እየመከርሽ ታሳስቻለሽ። ሰውን እየመከርሽ ያልሆነ ነገር እንትን እያልሽ ያልሆነ ነገር እየተናገርሽ ሰውን ታሳስቻለሽ። አይደለም መጀመሪያ የሚጀመረው ከራስ ነው። እስኪ አንቺ እኔ ማን ነኝ ብለሽ እሰቢ። እኔ ማን ነኝ እኔ ምንድን ነኝ ብለሽ እሰቢ። አንቺ 5 ቀን 6 ቀን ልጆችሽን ጥለሽ ስትሄጂ እንዴት ነው የምትንሰፈሰፊ? ትንሰፈሰፊያለሽ አይደለ? 5 ቀን 6 ቀን ለስራ ስትሄጂ ማለት ነው ለቁማር። አሁን ግን እቺ ልጅ ትዳር ፈትታ ምን ብላ እየተንዘላዘለሽ ቲክቶክ ላይ እያበደሽ ፀጉሯን እንትን ብላ ምን ብላ እሷን ታበረታታለሽ። ለምን ጂጂ ካሁን በፊት ስለጠቀጠቀቻት ጂጂ እሷን እንትን እንድትላት ማለት ነው፣ እንድተዋት ጊፍተሮች እንዲመጡ ማለት ነው። በዚህ ደረጃ ግን የሰው ልጅ እንትን አትበይ። የሰው እኔ አላቅም። እኔ ሀቢባን በጣም ነበር የምወዳት። ዛሬ ግን በጣም ነው ያናደደች። ምክንያቱም የኔ ልጆች ቢሆንስ ብዬ ነው እነዚህ ልጆች የኔ ልጆች ቢሆኑስ ብዬ ነው ያሰብኩት። የሳምሬን ልጆች ማለት ነው። የሳምሬንና የፋኒ ልጆች የሳምሬንና እኔ አላቅም አፌ ሁሉ ተያያዘ። ገባችሁ? እና አንዳንዴ በራሳችን የማንፈልገውን ነገር በሰው ላይ መተንተን አይጠበቅብንም። አንቺ የራስሽን ኑሮ የራስሽን እንትን እየኖርሽ ግን አሁን መልሰሽ ምናልሽ ኖ ኖ ኖ ኖ ኖ ምን ችግር አለው? የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። ወይም ሰክረሽ ተናግረሽ ከሆነ አላቅም፣ ግን ወደ ልቦናሽ ተመልሽ ሀቢባ። የአረብ ሀገር ሴቱና አውሮፓ ያለውን ሰው ደግሞ አንድ አርገሽ አትናገሪ በአላ። ምክንያቱም አላቅም የራስሽን ቤት እየሰራሽ የራስሽን ቤት እያስተካከልሽ የራስሽን ቤት እንትን እያልሽ የሰውን እንትን ግን እንደዛ ማድረግ አግባብ ነው ብዬ እኔ አልልም። ይቅርታ አድርጉልኝ ማለት ነው። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።